ጉድ ተመልከቱልኝ፣ ጉድ ተመልከቱልኝ፣ ጉድ ተመልከቱልኝ እናንተ። አብርሃም ታደሰ ማለት ነው እንዴ? እኔ ጀግናው ስል ቀብራራው ስል ዛሬ ልታዋርደኝ ተነሳ እንዴ? ምን ነው አልክሰ ባለ ትዳር አትመስልም እኮ እዚህ ጋር የምትላላጠው ደግሞ አክታችሁ ወይ በላችሁ። ሲያስጠላ፣ እውነት ሲያስጠላ። እናው በጣም ነው የሚያስጠላ። እውነት ማን ይንገራችሁ እናንተ። ተላላጣችሁ እኮ ህመሜ ምንድን ነው ያለው ዘፈኑ ማለት ነው። እኔ አላቅም ውድ ቤተሰቦች፣ እውነቴ ነው የምላችሁ። ተላልጠው መጡ ማለት ነው። እንደው ባለትዳር አይመስሉም እኮ ጋይስ። ባለትዳር እኮ ያልሆነች ሴት ራሱ ይህንን ድርጊት አታደርገውም እኮ። ባለትዳር አይመስሉም እናንተ። እሺ ለምንድን ነው ቀለበት የማታደርጉት ነው ጥያቄ። አዎ እውነት እኛም እንሄድባቸዋለን፣ እናንተም ሄዱበት የፈለጋችሁትን። እኛም እስከ ጥግ ድረስ እንሄዳለን። እና ቀለበት አብርሃም ምን ስለሆንክ ነው የማታደርግላት? ቀለበት አድርግላት። ፍትህ ለሄርሜላ ብላችሁ ለምንድን ነው ቀለበት የማታስደርጉላት ማለት ነው ጋይስ? ኮሜንት ስር ደግሞ ያው እየተለላጡ ሲመጡ ምንድን ነው እያሉ ነበረ? የሩታ በጎች ውጡ። የት የምንወጣው? ቤታችን እኮ ነው። ትቀልዳላችሁ እንዴ? የሩታ በጎች ውጡ፣ የሄርሜላ በጎች እናንተ ውጡ መጀመሪያ፣ ከዛ እኛ እንወጣለን። ትቀልዳላችሁ እንዴ? በማን ቤት ማን ይወጣል? እናንተ በማን ቤት ማን አዛዥ አደረጋችሁና? በጎች እናንተም የሄርሜላ በጎች ናችሁ፣ እኛም ደግሞ የሩታ በጎች ነን። አለቀ። ስለዚህ በግ መሆናችን መረዳት መቻል አለብን ሁላችንም። እኛም በግ ነን፣ እናንተም በግ ናችሁ። እናንተ ደግሞ እጥፍ ለእጥፍ በግ። አዎ እኛ ግን በግ አይደለንም፣ ፍየል ነን። ከፈለጋችሁ ግን በግ ልንሆንላችሁ እንችላለን፣ ለእናንተ ብለን ማለት ነው። የሩታ በጎች ውጡ። ከዚህ ምን ትሰራላችሁ? የተቃጠለ ነገር እየሸተተኝ ነው። ማን ነው የሚቃጠለው? እውነት በውሸት ዓለም የሚቃጠላለ እንዴ? ጊዜያዊ እኮ ነው የምንኖረው ጋይስ እዚች ምድር ላይ ማለት ነው። አብርሃምና ሄርሜላ ዛሬ ተሳሳቱና ተመልካችን የሚያሳስቱ፣ ቀጥሎ ደግሞ ባለትዳሩ ወንድን ትዳሩን አፍርሶ አሻሼ ገዳሚ ከሌላ ሴት ጋር ወይም ደግሞ ሌላኛዋ ሴት የሄርሜላ አክት ይዛ እንድትወጣ ነው እንደምፈልጉት። እኔ ምን አቃጠለኝ በዚህ ነገር? የሚቃጠላለ እንዴ? ለማንኛውም ሩታ እንግዲህ ቀብረር ጀነን እያለች ቀጭ እንደተባለ ማለት ነው። እናንተ ለቪዲዮና ለእውነት ሪልና ውሸት መለየት አለባችሁ። ለማንኛውም ማለት ነው አሁን መጨረሻቸው የምናይ ይሆናል ሁላችንም። እናንተ ሄርሜላና አብርሃም ይጋባሉ ስትሉ፣ እኔ ደግሞ ሄርሜላና አብርሃም አይጋቡም ከሩታ ጋር ነው ስል እንግዲህ እንዛለቃታለን። እናንተም እድሜያችሁ ረጅም ያደርገው፣ እኔም እድሜ ረጅም ያደርገውና እስከ መጨረሻ ለማየት ያብቃን። አለቀ። ይሄ ነው የሚያዋጣን ማለት ነው ጋይስ። እውነቴ ነው የምላችሁ። እንዴ እጥር ምጥን ሽንቅጥ ያለች ምን ሊያወጣባት ነው አብርሃም እሷን ትቶ ሄርሜላ ጋር የሚሄደው? ሄርሜላም የራሷ ህይወት፣ አብርሃምም የራሱ ህይወት። ለነገሩ እንደዚህ ስላይስማማችሁ መሰለኝ ጋይስ። እውነት አይስማማችሁ። በቃ አብርሃም እና ሩታ ተፋተዋል። ሄርሜላ እና አብርሃም ሊጋቡ ነው። ይሄ ነው አይደል የምፈልጉት? እና አሁን ቀለበት ያድርግላት። ቀድ ብሎ እሱ ወንድ ከሆነ ጀግና ከሆነ ቀለበት አድርግላት ብላችሁ እሪ በሉ እንዴ! እሪ ፍትህ ኮሜንቱ በጠቅላላ ቀለበት አድርግላት በሉት። አዎ ይሄ ነው የሚያዋጣችሁ ማለት ነው። ሌላ ነገር የለውም። ሩታ ተሸወደች ምናምን አልተሸወደችም። የምትሸወድም ልጅ አይደለችም። እንደሷ ብልጥና አራዳ ሰው የለም። ልንገራችሁ ብዬ ነው ካላወቃችሁ። ለነገሩ ብታቆስ እናንተ መች ይገባችሁና። ፈጣሪ ትዕግስት ውስጥ ዛሬ ልጨፈጭፉኝ ነው። በቃ አጨፍጭፉኝ። ለማንኛውም እንኳን ደስ አላቸው። አብርሃምና ሄርሜላ ሊጋቡ ነው። ሩታዬ የኔ ውድ ነገር በቃ አብርሃም ትቶሽ ሄደ። እኔ ላልቅስ? የኔ ውድ አላለቅስም። ምክንያቱም አልፈታሽም እኮ አልበታሽም እንዴ። ሩታ በቀላሉ ትዳሯ የምታፈርስ ሴት ናት። እየተናናቁ ተላለቁ አሉ። ለማንኛውም አሁን እንጠብቃለን ማታ የሚለቀቀው ቪዲዮ። እንግዲህ ማታ ራሱ አዲስ ነገር ጠብቁ ተብለን የማይረባ ቪዲዮ ትርኪ ምርኪ ንግግር ነው የተለቀቀው። ምንም የማይጥም ምንም ነገር ምንም የማይል ንግግር ነው የተለቀቀልን። አሁንም ደግሞ ምንድነው ነዳምጡልኝ። ምንድነው ስበቤ የሚል ዘፈን በሄርሜላ ቤት መለቀቅ ነበረበት እኮ ቪዲዮ። አይ እናንተ የእኛ መጫወቻ ትሆናላችሁ። ለነገሩ እኛንን መጫወቻ ያደረጋችሁን በግ ያደረጋችሁን እኮ ብለን የምንሄደው እናንተ ቤት ግር ብለን ማለት ነው ጋይስ። ለማንኛውም የሄርሜላ በጎች አይዟችሁ። መልካም የመቃጠል ወይም ደግሞ የመደሰት ጊዜ ይሁንላቸው። የምትቃጠሉበት ጊዜ ይመጣል።